ገጠመኙ እንዲህ ነው። አንድ ነጭናጫ ቁጡና በጣም ባለጌ አንደበት ያላት ሚስት አለች። ይሄንን በምናገርበት ሰዓት ሚስቶች እንዳትታዘቡኝ ወይ እንዳትቆጡኝ ወይም ደግሞ እንዳትቀየሙኝ፣ የሆነች ሴትዮ ነች እንጂ እናንተ አይደላችሁ። ምክንያቱም እዚህ ውስጥ ለማዳመጥ የሚገቡ በተለይ ሚስቶች አሁን ስለ ወይም ደግሞ እጮኞች ወይም ደግሞ ፍቅረኞች እዚህ ውስጥ የምትገቡ እጮኛ አለኝ ባል አለኝ ሚስት ነኝ ብላችሁ የምታስቡ እህቶች መቼም ይሄን ታረጉታላችሁ ብዬ አልጠብቅም። ስለዚህ ነው እናንተን አይመለከትም ያልኩት። አይ ይሄ ነገር እኔን ሊመለከት ይችላል ብላችሁ ደግሞ እያዳመጣችሁም ከሆነ ስታዳምጡ እስክጨርስ ድረስ በደንብ አድርጋችሁ በጽሞና አዳምጡ። ቁጡ መሆኗ ነጭናጫና ጭቅጫቃ መሆኗ ብቻ አይደለም። ባሏን በእንግዶች በሰዎች ፊት ታቃልለዋለች፣ ትሰድበዋለች። አሽሙሯ ደግሞ በጣም የወረደ አሽሙር። እኔ እንኳን ታዝቤያለሁ። አሽሙሩን ደስ በማይል መልኩ የምትገልጻቸው ቃላቶች አሉና ግን የሚገርመው እንደዚህ አይነት ባህሪ ኖሯት የነ ማህበረ ገሌ አባል ሆና እንደገናም ደግሞ የኛ ትምህርት ጠል ሆና ነው አጠቃላይ የምትታየው የነበረው በፊት ነው። እንግዲህ ይህንን ዝም ብዬ እንደገለጻ ያክል ነገርኳችሁ እንጂ ከኔ ጋር የሚያገናኛት ነገር አልነበርም። ያኔ አብረው በሰላም ይኖሩ በነበረበት ሰዓት እኔ እኛን ትጠላ እንደነበር አላውቅም። አሁን የሰማሁት ነገር ነው ማለት ነው። ግን ያም ሆኖ አያውቅም ባልየው ይሄን ነገር አይረዳም። አያውቅም ስል ደግሞ ጨርሶ በቃ ይሄ ነገር እሷ ላይ አላየባትም ሳይሆን ጥግ የደረሰ ጥላቻ ወይም ጭፍን ጥላቻ እንዳላት አያውቅም ነበርና እንግዶች ሲመጡ በተለይ የእሷ ቤተሰቦችም ሆኑ የእሱ ቤተሰቦች በሚመጡበት ሰዓት አሽሙሩ ይለያያል እንጂ አይቀርም አሽሙር እና ዝም ብሎ ገርሞት በቃ ከጓዳ ወደዚህ መታ ሳህን አቅርባ ስትመለስ በብርጭቆ ይዛ ስትመጣ ወደዛ ስትሄድ ምን ስትል እንደ ማስቲካ አፏ ላይ ነገር አይጠፋም፣ ወይም ደግሞ የሆነ ቃላት አይጠፋም። ትስቃለች፣ ትጮታለች፣ ግን ጣል የምታደርጋቸው ቃላቶች ጥሩ አይደሉም እና ገርሞት ነው በቃ የሚያያት። ተጫወት ሲል እሺ ምናምን በገዛ ቤቱ ባዳ ይሆናል። በቃ ይሄ ሰው ልጆች አሉ እንግዲህ 3 ልጆች አሉ፣ አንድ ዘመድና አጠቃላይ 4 በሉ። ዘመድ እንኳን ቅርብ ጊዜ የመጣ ነው። ቅርብ ጊዜ ስላችሁ እኔ እንኳን ይሄን ገጠመኝ ሳቅ 2 ዓመት ሆኖታል ከመጣ እዛ ቤት ማለት ነው። እና በትዝብት ነው በገዛ ቤቱ እንደ ባዳ የሚያያትና የተቀጠረችው ሰራተኛ ደግሞ ከሱ በላይ ነው የምትታዘባት። እንዴት ነው እንደዚህ ዘመዱ በተለይ የሱ ቤተሰቦች ፊት ለምንድን ነው የምትሰድበው? ለምንድን ነው የምታንጓጥጠው? ብላ በጣም ትታዘባታለች። የእሷ ቤተሰቦችስ እሺ ብሶቷን እንዲሰሙላት ወይ ደግሞ እንዲያውቁላት ምናምን ቀጥ አድርጋ እንደያዘችው ትዳሯን አንቀጥቅጣ ባሏን እንደያዘችው ለማሳየት ለማሳወቅ ወይ ደግሞ እንደማይገዛት ይሄ አዛዧ እንዳልሆነ እሷ ጭራሽ እሱን እንዴት ነው ብቻ አላል እንደዚህ አይነት ስሜት እንዲፈጠር የምታደርግ ነው የመሰላትና ሰራተኛዋም እንግዶች ከሄዱ በኋላ ትንሽ ቃላት ጣል ለማድረግ ሞክራለች። ዝም በማይመለከትሽን አታውሪኝ ያለቻት። እትዬ እንደው እባክዎትን እንደዚህ አይነት ነገር ጥሩ አይደለም፣ እንደው ጋሽዬን እንደው እንደዚህ ጥሩ ነው ምናምን ስትለው ጊዜ ሁለተኛ እንዲህ አይነት ተናገሪና ብላ በማማሲያ ነው ጭንቅላቷን የቀወረቻት። ሁለተኛ እንደዚህ ምን አገባሽ አርፈሽ ተቀመጭ ያለቻት። እና ግን የሚገርመው ዘመድ ከሄደ በኋላ ደግሞ ማስኳ ይወልቃል ሴትዮዋ እና ኖርማል ለምትሆነው የሆነ በቃ ሌላ ማንነት ትለብሳለች። እኔ እኮ አንቺ ያገባሁሽ መንፈሳዊት ሴት ስለነበርሽና መቼም ነሽ ለማለት ይከብደኛል። አንቺን ከማግባቴ በፊት የነበርሽበትን ሁኔታ ስለማቅ በዛ ላይ ደግሞ ዓለማዊ ስለሆንኩኝ እኔ እግዚአብሔር እንድታሳይኝ እንድታስተምሪኝ መጽሐፍ ቅዱስ ማወቅ ስለምፈልግ ለዛ ነበርና ሃይማኖታዊ ትምህርት ኮርስ ትምህርት ምናምን ጎበዝ ናት፣ ትችላለች። ዶግማውን ቀኖናውን ትውፊቱ ምናምን ጎበዝ ናት፣ ታብራራለች ማለት ነው። ሌላ ከቲዮሪ በስተቀር ግን ሌላ ነገር የምታውቀው ነገር የላትም። እና መንፈሳዊ ሕይወቷ ከሽምደዳ ጋር በተገናኘ እንጂ የተነካ መንፈሳዊ ሕይወት የላትም፣ ወይም ደግሞ የተተገበረ ተግባራዊ ክርስትና ማለት ነው። እና እኔ ከአንቺ ምናልባት ስላሴን በትምህርት አግኝቼው ሊሆን ይችላል፣ ግን ስላሴን መስሎ መኖር ወይም ደግሞ ኢየሱስ ክርስቶስ ያስተማረውን በተግባር እኔ የተማርኩ አይመስለኝም ብሎ ተናዶ ወጥቶ
ትንሽም ቢሆን ቢራ ምናምን ቀማምሶ ይመጣልና በዚህ የተነሳ ልትቆጣው ልትናገረው ምናምን ትሞክራለች። ግን ምንም በቃ ብስጭቱን መቋቋም ስለሚያቅተው መጽሐፍ ቅዱስን ለመማር ያለው ፍላጎት ከእሷ ጋር አቀራረበው እንጂ መጽሐፍ ቅዱስን በሕይወት ትኖረው እንዳልነበረ ሲረዳ መበሳጨት ጀመረ። በቃ በሕይወት ውስጥ ማለት ነው። ብስጭቱ የመጀመሪያው ብስጭቱ እሱን ማዋረዱ አይደለም፣ ያወቀችውን እውቀት በሕይወት አለመኖሯ ነው። እና ከጊዜ በኋላ ሁሉ ነገር ተቀያየረ። ካላንደሩም፣ ቤቱም፣ ቀለሙም ሁሉ ነገር ተቀያየረ። በጣም ከባድ ጸብ ተነሳ። መጠጣት ማቆም አለብህ፣ ህይወትህ መቀየር አለበት ምናምን ስትል ጊዜ ኖ መጀመሪያ አንቺ ራስሽ መቀየር አለብሽ፣ እኔ ላይ ያለሽን አመለካከት አስተካኪ፣ በዛ ላይ ደግሞ ጤነኛ አመለካከት እንዲኖርሽ ሆነሽ ራስሽን በራስሽ ተመልከቺ እኔን ከማየትሽ በፊት ብሎ በተደጋጋሚ ነገራት። አልተግባቡም። ሽማግሌ የተሰበሰበ እንፋታ የሚል ሀሳብ ይመጣል። በቃ መለያየት አለብን፣ ሁለቱም እኩል ነው ይህን ሀሳብ ያመጡት። በቃ ይቅርብን፣ ዝም ብለን 1 ዓመት ሙሉ ከምንጨቃጨቅ በአሽሙር ከምትወግኝ እንለያይ አላት። እና እንዳልኳቸው ኢትዮጵያውያን ባለትዳሮች ቤቱ ያባወራው ከሆነ ውጭልኝ ነው፣ ቤቱ ደግሞ የሴቷ ከሆነ የሚስትየዋ ከሆነ ደግሞ ውጣልኝ ነው። እንደ ውጭ ሀገሩ 911 ተደውሎ ቤቱ የማንም ይሁን ከቤት የሚወጣው ባል ነው አይደለም። ውጭ ሀገር ምናልባት እንግዲህ ተሻሽሎ ካልሆነ ወይም የሚወራ እኔ ኖሬ ስለማላቅ ከምትሉት ተነስቼ ነው። እዚህ ግን እንደ ቤቱ ባለቤትነት የሚወሰነው ማለት ነው። እና ያው ሚስት ወጣች ማለት ነው። ቤቱ የሱ ስለሆነ ወጣች። ልጆቹን እኔ ያሳድጋለሁ አለ። ጥርሱን ነክሶ ልጆቹን ለማሳደግ በወሰነበት ወራቶች ውስጥ ወደ 5 ወር ምናምን አካባቢ ላይ ከቆዩ በኋላ የፍቅር ጥያቄ እዛው ቤት ውስጥ መጣለት ማለት ነው። ያም ጥያቄ የመጣው ከማን ነው? ከቤት ሰራተኛ ነው። እና የፍቅር ጥያቄው የመጣው ግን እሺ እንደሚላት ስለምታምንና ስለምታውቅ እሺ እንዲላት አድርጋ አለባበሷን ቀይራ፣ በዛ ላይ እሱ ሚስትየዋ ከወጣች ጊዜ ጀምሮ ያለውን ስሜት እንዳይጎዳ በእንክብካቤ በመያዝ ቀጥታ ነው ያቀረበችለት። ጋሼ ድጋሚ ሚስትህን ልታያት አትፈልግም አለችው። ሁለተኛ አጠገቤ እንድትደርስ አልፈልግም፣ አይኗን ማየት አልፈልግም። ሞቷን ባልመኝም የልጆች እናት ብትሆንም ግን እንደዚህ አይነት መንፈሳዊ ህይወት ያላት እንደዚህ አይነት ህይወት ያላት ሴት እግዚአብሔርን ከምታውቅ ይልቅ ዓለማዊ ሆነ አመንዝራ ብትሆን ይሻላታል ብሎ ሲናገር አረጋሽ እንደሱ አይባልም ምናምን ብላ አንቱ ትለው የነበረው አንተ ብላ ጀመረች። ከዛ የጎደለውን ባሟላስ ቅር ይልሃል ያለችው እና መጀመሪያ ያስጀመረችው በዝሙት ነው። ከዛ በኋላ ወደ ትዳር ጥያቄ ነው የገባው ማለት ነው። በዝሙት ስላችሁ የሚፈልገውን የጎደለበትን ጭን፣ የሴት ጭን እንግዲህ የሴት ገላ ለወንድ ልጅ ማቅረብ ማለት በጣም ቀላል ነው፣ በተለይ ሚስቱ በሌለችበት ሰዓት ማለት ነው። ስለዚህ ይሄ ነገር ለልጆቹ ምንም ያው ህፃናት ስለሆኑ ያን ያክል እንቆቅልሽ አልሆነባቸውም፣ ወይም ደግሞ ግራ አልተጋቡም። መጀመሪያም እንደ እናት አድርጋ ስለምትይዛቸው ማለት ነው። ሚስት ወጣች። ቤተሰብ ሁሉ በጣም ተናደደ፣ ተራበሸ። ዘመድ እየደወለ እንዴት እንደዚህ ይሆናል አሉት። እንዲያውም ይውጣላቸው ብሎ እንዳገባ ሁሉ ነገራቸው። ፎቶ ተነስቶ ሁሉ ለማናደድ መላክ ጀመረ እና ደውላ ሰራተኛዋ ጋር አንቺ ጭራሽ እንደማስታረቅ ስትላ ጊዜ እትዬ አንቺ ባልሽን የምትወጂው አይመስለኝም። የምትወጂውና አብረሹ መቀጠል የምትፈልጊ ቢሆን ኖሮ እኔ እንደዛ ስለምንሽ በማማሲያ ጭንቅላቴን ስትመችኝ በነበረ ሰዓት ልትሰምኝ ይገባ ነበረ። በዛ ላይ ደግሞ የልጆችሽ አባት ነው፣ ጓደኛሽ ነው፣ ወንድምሽ ነው፣ ባልሽ ነው፣ አባትሽም ጭምር ነው። ምክንያቱም እናቱና አባቱን ይተዋል ከሚስቱም ጋር በሰላም ይተባበራል የሚለው እንደዛ ነው። አንቺም ደግሞ እናትና አባትሽን ትተሽ ከባልሽ ጋር ተባብረሻል። ስለዚህ አባትሽ ነው ነበረ ማለት ነው። አልገባሽም አለቻት። እንዲያውም ፎቶ እያነሳች ትልክላታለች፣ እግሩን እያጠበች። በነገራችን ላይ በርከክ ብላ እግሩን ታጥባለች፣ ቤተክርስቲያን ትለዋለች፣ በብዙ ነገር ታግዘዋለች እና በጣም ወደዳት፣ ከሚገባው በላይ በጣም የወደዳት መጣ። ልጆቹ መጀመሪያውኑም ተመቻችተው ነበር ከእሷ ጋር። ልክ ሚስት መሆኗን እርግጠኛ ስትሆን ለልጆቹ የሚመገቡትን ምግብ እያሳመረች ጥሩ ጥሩ ምግብ እየሰጠቻቸው ምናምን፣ እሷ ስለምትወልደው ልጅ ሳይሆን ባልየው ሚስትነቷን እስኪያረጋግጥ ድረስ
በጥንቃቄ የምትኖር ሚስት ነው የሆነችው ማለት ነው። በደንብ እንድታዳምጡኝ ይፈልጋለሁ። ሚስቱን ያግብቷት የነበረው ያችኛዋን ሚስቱን መጽሐፍ ቅዱስ እንድታስተምረው ተጠግቷት የሥላሴን አንድነትና ሦስትነት መማር እፈልጋለሁ ሲላት መምህራን እዚህ አካባቢ የሉም፣ ኮርስ መምህራን አሁን ርቀው ሄደዋል፣ እኔ እውቀቱ ስላለኝ በተወሰነ መልኩ አስተምርህና ከዛ ጥያቄዎችን ትጠይቀኛለህ መልስልሃለሁ እያለችው እሺ እያላት በተለያየ አይነት መንገድ የሥላሴን አንድነትና ሦስትነት ወይም የምስጢረ ሥጋዌ የሚባለውን አስተምረው ጎበዝ ሆኗል፣ አውቆታል። ያልገባቸውን ነገሮች ግን ጽፎ አስቀምጦት አግኝታው ለምን አልጠየቅኝም ስትለው ያኔ ትዳር ላይ ያሉ አይ ይሄን ጥያቄ እንጠይቅሽ ሆነሽ አልተገኘሽልኝም፣ በጣም እያናደድሽኝ ትዳር ላይ እያበሳጨሽኝ ስለሆነ ባልጠይቅሽ ነው የሚሻለኝ። አሁን ኢየሱስ ክርስቶስ ሥጋ የለበሰው ለምንድን ነው ብዬ አሁን ልጠይቅሽ እንድናወራ ነው የምትፈልጊው? አንቺ ጤነኛ መልስ መልሽልኛለሽ? በቃ ለበሳ ነው የምትይኝ፣ ምክንያቱም አግብተሽኛል። በፊት ግን ተማሪሽ ነበርኩኝ ወይም ደግሞ ቢያንስ እንኳን ትመክሪኝ ነበረ እና አሁን ያለሽበት ሁኔታ ጥሩ ስላልሆነ አወኩህ ናኩህ አይነት ነገር ስለሆነ እኔ አልጠይቅሽም፣ ሌሎች መምህራን ሳገኝ እጠይቃለሁ። አሁን አንቺ የልጆቼ እናት ነሽ፣ ሚስት ነሽ ነው ያላት። እና በተደጋጋሚ ግን ሰራተኛዋ የሚስትየዋን ስድብና ሁኔታ ስለምትመለከት እንዴት ነው እንደዚህ የምታደርገው ብላ በጣም ትናደድባት እልህ ውስጥ ስለነበረች ነው እዚህ ደረጃ የደረሱት የሚለውን በአይምሯችሁ ያዙ። ምንም ማለት ሚስቱ ላይ አይቶት የማያውቀውን ሊያዩ ግን የሚፈልገውን ማንኛውም መልካም የሆነ ነገር ከዚችኛው አገኘ። ግን በመጠኑ ሆኖ ነው በመጠኑ ሆኖ የመንፈሳዊ ሕይወትን ግን በጣም 90% እና 80% ግን ቤት ውስጥ ከምግብ ጀምሮ እንክብካቤ፣ ልጆቹን ሽርሽር ይዞ መውጣት፣ ቤት ውስጥ አብሮ መደሰት፣ እንዲደሰት ማድረግ፣ ደካማ ጎኑን እና ጠንካራ ጎኑን ቀድማ ስለምታውቀው ያንን ነገር እያሟላች ሃንድል አደረገችው ወይም ተቆጣጠረችው ማለት ነው። እዚህ ቤት ያለውን ነገር እናቆመው። ከዛ ወደ ተፈታችው ሚስት እንሂድና የተፈታችው ሚስት ደግሞ በጣም ተበሳጭታ ተናዳ በነበረችበት ሰዓት ጓደኛዋ ልታማክራት መጣች። የላክሽልኝ በቴሌግራም የላክሽልኝ ፎቶ በጣም ነው የሚያናድደው፣ ጭራሽ የቤቱን ሰራተኛ ሚስት አድርጎ አገባ ስትላት፣ አዎ እና ይውጣልሽ ወይም ደግሞ ይቆረጥልሽ ብሎ ለመሰለኝ አብረው ተኝተው ምናምን ፎቶ እያነሳ ይልክልኛል እና የማበሸቅ ስራ እየሰራ ነውና የህፃን ጨዋታ አትጫወት፣ በቃ ደስ ያለህን ነገር አድርግ እንደፈለግሁን። ግን እኔ የሚገርመኝ አንድም ቀን ከእሷ ጋር አንተን አለመጠርጠሬ ነው። በድብቅ የጀመራችሁት ነገር እንደነበር ያስታውቃል ምናምን ስትለው ጊዜ ኖ በፍጹም አንቺ ራስሽ በምላስሽ የተቀማሽው ህይወት ነው። ታዝባሽ መጨረሻ ላይ እንቁልልጭ የተባልሽበት ህይወት ነው ብሎ ጽፎላት ብሎክ አደረገው ስልኩን ማለት ነው። ከዛ ጓደኛዋ ነይ ግድ የለሽም እኔ አንዳንድ ነገሮችን ላናገረው ሞክራለሁ፣ እኔ እና አንቺ ግን ከዚህ በኋላ መለያየት የለብንም፣ እኔ ቤት ዛሬ ደሪ ትላታለች። እና በዛ ሰዓት ነው የተገናኘ ነው ማለት ነው። እንግዲህ ይሄ ነገር ወደ እናንተ እንዲደርስ ምክንያት የሆነው እኔ ታክሲ ውስጥ ሆኜ አይተውኛልና ካጠገባቸው ነው ያለሁት። ሁለቱ ሴቶች ጥግ ላይ በመስኮቱ ከታክሲ ኋላ ጥግ ላይ የተቀመጡት፣ እኔ ደግሞ እዚህ ዳር ላይ ነው የተቀመጥኩትና ከኋላ ያለው ወንበር 4 ሰው ስለሚይዝ አንድ ሰው በመካከላችን አለ ማለት ነው። ሁለቱ ሴቶች ጥግ ላይ፣ አንድ ሰው እዚህ ጋር፣ እኔ ደግሞ እዚህ ጋር እና ስልኬ እንደዚህ አድርጌ ያው በስልኬ የራሴን ትምህርቶች ዳውንሎድ አደርጋለሁ ምናምን የምሰራውን እሰራለሁ። እና ስልኩ ላይ አይታ ነው እንዲህ ብላ ያየችኝ እና አይታኝ አለፈች። በቃ እኔ ወረድኩኝ። በኋላ ነው የተነገረኝ። እኔ ከዛ ይሄ ልጅ አወቅሽው ትላታለች። ዩቲዩብ ላይ እንደዚህ የሚያስተምረው በእኛ ዩቲዩብ ላይ እንዲያውም እንደዚህ ብለው ይቃወሟቸዋል፣ ሐሰተኛ አጥማቂዎች ይሏቸዋል ምናምን ብላ ትላታለች። ማን እነዚህ ነው? አዎ ማን ነው እስቲ ያሳየኝ ትላታለች። ገብታ እንግዲህ እኔ ይሄ ወርጃለሁ። ገብታ በስሜ ማለት ነው መምህር ተስፋዬ አበራ ስሜንም ታውቀዋለች። አስቡት እንግዲህ ለምን ለመቃወም ሲሆን ነው። ገብታ አሳየቻት። ይሄ ነው። ከዛ ለምን እንደሚቃወሟቸው ብላ ርዕሱን አስቀየረቻት። ለምንድነው አሁን ስጠይቃት ለምንድነው ወደዚህ ሐሳብ የመጣችሁ ስላት ጓደኛዬ በጣም ተናዳ ስለነበረ አለች። በመቀማቷ ባሏን በመቀማቷ የቤት ሰራተኛ በማግባቱ ተናዳ ስለነበር ሐሳቧን ለማስቀየር ብዬ ነው ወደዚህኛው የገባሁት። አውቄ አይምሯን ለማረጋጋት ብዬ ነው የገባሁት አለች። እና እግዚአብሔር ሲረዳት ነው ብዬ ነው የማስበው እኔ። ከዛ
ምን አድርጎ ነው እስቲ እንዲህ ማርያም ስዕል ጀርባው አለ በስማም ብሎ ነው የጀመረው። ምን እስቲ እንስማው፣ ግድ የለም ምናልባት ምን እንደሆነ ማወቅ አለብን እንትልና ኢርፎን ሰክተው አንድ ጆሮ ለእሷ አንድ ጆሮ ለዚህ ጨታውና እያዳመጡ ይሄዳሉ። ይሄ ምንድነው እያለቀሰች ስለነበር ሲያወሩ እሷን በቃ ለማረሳሳት ነው የፈለገችው። አጋጣሚ ሆኖ እዛ ውስጥ ስለምን ያወራል? ስለ አይነ ጥላ፣ ስለ ቤተሰብ ኮተት፣ ስለ ዛር መንፈስ ምናምን ነው ማወራው። እና የቤተሰብ የዛር መንፈስ ከእናት ወደ ልጆች እንዴት እንደሚተላለፍ አባት ላይ ሲሆን ምናምን እንዴት እንደሚያሳይ ምናምን ነው የሚናገረው። እንግዲህ ገጠመኙ የትኛው ገጠመኝ እንደሆነ አያስታውሱትም። እና እማዬ ግን እኮ ታመልክ ነበር ብላ እንደዚሁ ልቅ አድርገህ ታመልክ ነበር እኮ ግን ስትላት ጊዜ ያንቺ እናት አዎ እንዴ ታዲያ አንቺን የመሰለ ልጅ እያላቸው ይህንን ባዕድ አምልኮ ከቤት ውስጥ ማስወጣት አቃተሽ? ኖ ታመልክ ነበር ነው ያልኩሽ። አሁን አይቻት አላውቅም። ልጅ እያለን ግን በጣም እንደዚያ ነገር ታመልክ ነበረ። አሁን ትተዋለች ስትላት እስቲ ይህን ትምህርት አሰሚያቸው ግዴል እንደ እኛ ሳንሰማው ይጥቅማት አይጥቀማት ሳናቅ እንዴት ነው የምናስበው? መጀመሪያ እኛ እንስማ እያሉ ሰምተውት እቤት አብረው ነው የሚሄዱት። እኔ ቤት ነው የምታድሪው ብላት አብረው እሷ ቤት ለማደር ነው የሄዱት ለመጽናናት። ይሄ ጓደኛሞች እንግዲህ እኔ ቤት ደሪ የሚባባሉት ነገር አለ እና እቤት ሲገቡ በእንትን ከፈቱት፣ በስፒከር በብሉቱዝ አድርገው ከፈቱትና ልብስ እየቀያየሩ ወጥ እያሞቁ ምን እያሉ ትምህርቱን ጨረሱት። እንዴ አንቺ ምንም እኮ መጥፎ ነገር አላገኘንባቸውም እነዚህ ሰዎች፣ የሚያስተምሩ ትምህርት ጥሩ ነው፣ እስቲ የሚቀጥለውን ትምህርት እንስማው ምናምን እየተባባሉ ትምህርቱን መስማት ጀመሩና እስቲ እንሂድ ቀሲስ ሄኖክ እንጠመቅ። መምህር ግርማ አሁን የሉም ውጭ ናቸው ያሉት። ቀሲስ ሄኖክ ወይን አምባ ያጠምቃሉ። ያስቡት እንግዲህ የዛሬ ስንት ወራት ነው ትላታለች። እና እንሂድ ጠዋት እስቲ እንሂድና እንየው እስቲ እሺ ችግር የለውም ይባባሉና ተነስተው ጠዋት ወደ ቀሲስ ሄኖክ። አስቡት እንዴት እግዚአብሔር እንደሚያመቻች ነገሮችን አያችሁ። እኔ ደስ ነው የሚለኝ ምክንያቱም አንድ ጊዜ ከተሰምቶ ወደ ጸበል የሚያስመጣ ትምህርት መሆኑን አለማወቃቸው። ተንብሊንና ጽሁፉን ገና ፊት ለፊት ያለውን የቪዲዮውን ፊት ለፊት ያለውን ጽሁፍ ብቻ በማየት የሚጠሉን ሰዎች በጣም ነው የሚያሳዝኑኝ። ገብተው ቢያዳምጡን ብዬ ነው የማስበው። በጣም ምን አለበት ባዳመጡ ትላለሁ። ከዛ ቀሲስ ሄኖክ ጋር ሲመጡ ያው ነው አጅሬው ተረክ ብሎ ተነሳ። ሚስትየዋ የተፈታችው ሚስት ላይ እንዴ ብላ ሞባይል አውጥታ ቅርጽ፣ ጓደኛዋ ደግሞ ከዛ ቀሲስ ማን እንደሆነች ምን እንደሆነ አያውቁም። ማን አንተ ምንድነው ይሉታል። አለ ቪዲዮአቸው ላይ ይመስለኛል የተለቀቀ ቪዲዮ ሳይኖር አይቀርም። ቪዲዮ ላይ ተለቋል በኛል የዛሬ ዓመት ከምናምን በዚህ ነው ዓመት አይደለም የዛሬ ወራት አካባቢ ላይ ወደ 6 ወር 7 ወር አካባቢ ሆነዋል። እና ተለቋል ትበለኝ ተቀርጿል ትበለኝ እርግጠኛ አይደለሁም። እና ማን አንተ ማን ይሉታል። እንዴ እኔ መተት ነኝ የምን መተት? እኔ የመስተፋቅር መተት ነኝ። ከየት የመጣህ ነው? እኔ ከቤት ሰራተኛ ነኝ። እኔ ቤት ሰራተኛ ነኝ። ከዛ ያናዝዙታል። የሚናዘዘው የሚለፈልፈው ምንድነው? ሚስትየዋ ልኳን አላቃለች። እንዴ እቺ የምታያት ልኳን አላቃለች፣ ባሏን አላከብራለች። ባል ጠምቶኝ ትዳር ጠምቶኝ ስንቱን ቦታ ስንከራተት እሷ እዚህ ምን የመሰለ ይሄን የመሰለ ወንዳ ወንድ ባሏን ታበሻቅጠዋለች። እና ታዲያ አፍንጫ ሽላሽ ብዬ በመተት እሷን አባረሬ እሱን አገባሁት። ታዲያ ማን እንትን ባይባላት እኔ እዚህ ስንት ቦታ እንከራተታለሁ፣ እሷ እዚህ ትጨማልቃለች ይላል መንፈሱ። እውነት ነው። ጉድ ፈላ ልጅ ሁሉ በእርሱ ሆነ ጉድ ፈላ ብሎ ጻፈ። ኤፍታህ ሚስጥረ ስላሴ በዲማው ጊዮርጊስ ብላለች። ያስብላል። እኔ ራሴ ስሰማው ክውን ያልኩት በጣም የደነገጥኩት ምክንያቱም በጣም ጨዋና በቃ ምንም አትጠረጥሩትም እንደዛ ተደርጓል ብላችሁ ቀረጸች። እንዴት ሊሆን ቻለ? እውነት ደግሞ የሚገርማችሁ ነገር እውነት እንዲሆን ያደረገው የእኛን ትምህርት የማትወድ አጠቃላይ የመናፍስት ሴራ የሚባለውን ትምህርት የማትደግፍ ሰው ነበረች እች ሴት። እንደዛ ብላ በፍጹም ልትጮህ አትችልም፣ ልታረገውም አትችልም። መተት ነው ብላም አላሰበችም ጭራሽ። በቃ እኔ ነኝ ጥፋተኛ ባሌን የተቀማሁት ብላ ነው ራሷን በራሷ የደመደመችው። ሰራተኛ ምንም አላጠፋችም፣ እውነቷን ነው እንዲያውም ምናምን ብላ መጨረሻ ላይ ደምድማለች። ማታ የሚገርማችሁ ማታ እያወሩ እስከ ሌሊቱ 8 ሰዓት። መቼም ሴትና ሴት ሲገናኝ ቀደዳው በጣም አደገኛ ነው። ሰላም እየታዘብሽኝ። ሴትና ሴት ስትገናኙ ቀደዳው በጣም ብዙ ነው። ስለዚህ
እስከ ሌሊቱ 8 ሰዓት ከምናምን ድረስ አውርተው በቃ እኔ ነኝ ጥፋተኛ ተቀምቼ ነው ኃጢአተኛዋን እኔ ነኝ ብላ ደምድማ ነበር እንጂ መንፈስ ነው መስተፋቅር ነው ምናምን እንደዚህ ጭራሽ አላሰብኩም ማለች። ከዛ ገርሟት እንደዚህ አፏን ይዛ ነበር የምትቀርጸውና ምንድነው የምትደረግ ሲባል እንዲህ አሁን እኮ እሱን ልናወራ ነበር ማታ እኮ እንትን ያለውና የመምህር ተስፋዬን ትምህርት አዳምጥ ነው ወደዚህ የመጣ ነው። እስቲ እንሂድ ቀሲስ ሄኖክ ጋር ብለን መቼም መምህር ተስፋዬ አያጠምቅም አይፈውስም መምህር ብቻ ነው። ስለዚህ እርሶን ነው የምናውቀው እርሶ ጋር የመጣ ነው ብለን ነው መምህር ግማን ፈልገን ነበረ እሳቸው ደግሞ ውጭ ናቸው ምናምን ብለው አስረዷቸው። በሉ እንግዲህ በርቱ ዝክር አለ ትበላላችሁ። ዝክር የአርሴማ ይሁን ባለወልድ ይሁን ብቻ የዓመት ይመስለኛል የሆነ እንትን በዓል ነበረ። እሱን በልታችሁ ነው የምትሄዱት እንዳትሄዱ አሏቸው። እሺ ብለው ከዛ አላሳየቻትም ቪዲዮን ራሱ ጮህኩኛል ስትላት አዎ ምን አለ የማየ እናት ዛር ነኝ ምናምን ብሎ ጮህ ስትለው ጊዜ አዎ እናት ዛር ነኝ ብሎ ጮኋል። ቆይ ዝክሩን እንብላና ከዛ ተጽናንተሻል ግን ስትለው ጊዜ ምንድን ነው መጽናን ነው ምን እንደጮሽ እንደልፈልሽ አታውቂም አለቻት። እኔ አላውቅም ምን እንደጮኩ አላውቅም። ቀስ ብላ ሄዳ አባታችን ላሳያት እንደ ቪዲዮ እንደ አሳያት ደግሞ አልጮኩም ብላ ልታምንም ትችላለች። አላልኩም ልትል ትችላለች። አሳያት እንኳንም ቀረጽሽው ደግሞ እግዚአብሔር ፈቅዶ ነው አሏት። ወዲያውኑ አምጥታ ራቅ ብለው ከወይን አምባ ወጥተው ባጃጅ ውስጥ ገብተው ባጃጅ አለ በር ላይ አንዱ ባጃጅ አስፈቅደው ቪዲዮን አሳየቻት። እዛ ጫጫታ ስለሆነ አይሰማም። ራሷን ይዛሉ ያለች ተመልሳ የመጣችው። ከዛ ቀሲስ ዳኙኝ አለች። ኧረ እባክሽ ዞር በይ እኔ ስራ ላይ ነኝ አገልግሎት ላይ ነኝ። እሳቸው ደግሞ ትሪውን ወደዛ እንትን ዝክር ሲያዘክሩ አይታችኋል። ሳህን ትሪ ምናምን ያቀባብላሉ፣ ድፎ ዳቦ ይሰጣሉ፣ ህዝቡን ያስተናግዳሉ። እንደ አባታችን እንደ አባ በጸሎተ ሚካኤል አባ በጸሎተ ሚካኤል የሚለውን አባታችን ገድሉን አንብባችሁ የቀሲስ ሄኖክን ጉባኤ አንድ አይነት ነው። ጉባኤው ማለት ቀሲስ ሄኖክና አባ በጸሎተ ሚካኤል አንድ አይነት ጸጋ አላቸው እያልኩኝ አይደለም፣ ወይም ቅድስናቸው አንድ ነው እያልኩ አይደለም። እዛ ገድላቸው ላይ ወይም ድርሳነ መድኃኔ ዓለም ላይ የተጻፈው የአባ በጸሎተ ሚካኤል የዝክር አዘካከር የአቡነ ዜና ማርቆስም ላይ ያለው የዝክር አዘካከር ሁኔታና አሁን ያለውን የአባታችን የቀሲስ ሄኖክን ዝክር ሁኔታ ስታዩት አንድ አይነት ዘመኑን ያመጣና ያስታውሳቸዋል። በጣም ደስ የሚለው በቃ እኔ እሳቸው ጉባኤ ላይ ሄጄ ዝክር ስበላ የሆነ ነገር ከላይ ተነስቶ መመጣ ነው ይመስለኝ። ደስ ይለኛል። ዝክሩን ብቻ ለመብላት የሚመጡ ሰዎች አሉ፣ ምን ያህል ጥቅም እንዳለው ስለሚታወቅ እና ዝክሩን ይዛ ዳቦውን ይዛ ምን ብላ ትመጣለች እና እንንገረው ለባለቤቴ እንንገረው ይባባላሉ። እሺ እንንገረው። ከዛ ተጠራ። ይሄ የሆነው እንግዲህ ከስንት ጊዜ በኋላ ነው። አብረው 6 ወር 7 ወር ምናምን ሆኖታል ማለት ነው። ከዛ እኔ እኮ ፈትቼሻለሁ ለምንድን ነው የማገኝሽ? ለተንኮል ነው ደግሞ ድጋይ አይደለም። አንዳንድ ነገር በጣም የሚጠቅም ነገር ነው። እኔ ጋር የቀረህ ነገር አለ። በቃ ይሄን ብቻ እሺ በለኝ፣ በእግዚአብሔር ይዣለሁ። ሌላ ምንም ነገር አለ ካህን ይዤ ነው የምለምንህ አለችው። ከዛ እውነትም ካህን ይዛለች። እኔም አለሁ ተጠርቼ ማለት ነው ተነግሮኝ ተጠርተን በቃ ነገር ያው ላሳጥረው ብዬ ነው እኔ የተጠራሁበት መንገድ በራሱ ብዙ ሌላ ኮተት አለው። ግን ዞሮ ዞሮ ተገናኘንና ቀጥታ አሳዩ አልኳት። እንዴት መጀመሪያ እንዴት ሰላም ነው ያልኩት። እግዚአብሔር ይመስገን። ያው እሷን ፈታህል ሰራተኛ ያገባው ጊዜ ሚስቴ ናት ሰራተኛ አትበሉ ማለት አይ ስራዋን እየለየውልህ ነው። ሰራተኛ ነበረች ስለ ጊዜ አዎ ነበረች። አሁን ግን የማከብራት የምወዳት ሚስቴ ናት። እንደዚህ እንድትሉ አልፈልግም ምናምን ሲል ጊዜ ልጄ ናስቲ ተሳለማሉትና አሳልሙትና ቁጭ አለ። ከዛ ቪዲዮን ቀጥታ አውጥተን ያሳይ ነው። ክውን ያለው ደነገጠ። ይሄማ ድራማ ነው አለ መጀመሪያ። እንዴ እኔ እንደዚህ አይነት ቦታ ላይ እንደማልሄድ መምህር ተስፋዬንና የነ መምህር ግማን አጠቃላይ አስተምራቸው እንደማልወደው ታውቃለህ። አልወደውም ነበር፣ እንደውም እቃወማቸው ነበር አንተ ጋር ሆኜ። እንዴት እዚህ አይነት ቦታ መጥቼ እኔ የእነሱን ሀሳብ አንጸባርቃለሁ ስታስበው አለችው። እኔ ምን አውቃለሁ ያጣሽውን ትዳርሽ ልትመልሽ ፈልገሽ እስከሆነ በል ራስህን አድን፣ ትዳርህን አድን። እኔ ይሄን ነግሬሃለሁ። እኔም አንተ ላይ እነጫነጭ የነበርኩት ለምን እንደሆነ እየገባኝ መጥቷል። አሁን እኔም ገብቼ መስገድ ጀምራለሁ፣ አንተም ገብተህ ስገድ፣ የመምህር ተስፋዬን ትምህርት አዳምጥ ብላ ተነስታ ብድግ ብላ ኩርፋ ሄደች እያለቀሰች። እኛም እና ብንላት አንሰማማለች። በቃ ምክንያቱም አላምን የማለት ነገር አሳየ። ምንድነው ቄስ ፊት እንዋሻለን ስታስበው አልኩት። ቄስ ፊት ይዋሻል? እውነት ይሄ ድራማ ነገር ነው? ይሄ ስታስበው እንደዚህ አይነት ድራማ አለ አልኩት። እንዴ ጸበል ቦታ እኮ ነው እሱማ፣ ቪዲዮ እኮ ጸበል ቦታ ነው አለኝ። እና ምንድነው የምታወራው አልኩት። በቃ እሺ ለማንኛውም ላስብበት፣ በቴሌግራም ትልክልሃለች እንዳታሳያት ለልጅቷ፣ ታዘብ ከዚህ በኋላ። ምን ብዬ ልታዘብ አለኝ። እኔ እመጣለሁ፣ ጸሎት ክፍል እሰራልሃለሁ፣
አብረን እንስገድ ትላታለህ። አብራችሁ ትሰግዳላችሁ፣ አብራችሁ ትጸልያላችሁ። ከዛ ታዘባት። የኔን ትምህርት ፊት ለፊት ክፈተውና ስለ መንፈስ ስትሰማ ምን እንደምትል እናያለን። ቀረጻትና አሳየኝ አልኩት። ምን እንበል ታዲያ? ሌላ ያለን አማራጭ ይሄንን ማድረግ ነው ይሻለ። በማግስቱ ሄድኩኝ፣ ጸሎት ክፍል ሰራሁለት። አንዱን ክፍል ለቀቀልኝ። ሙሉ በሙሉ ቤተ መቅደስ አስመሰልኩት። የሚያምር ነው የሚሆነው። ያው ስሰራ እንዴ ነው የምሰራው ታውቃላችሁ። እና ልጅቷ ለመጀመሪያ ደስ አላት። ውይ የኔ ጌታ እንደዚህ ደስ ሲል ምናምን አለች። እና በኋላ ላይ ግን ትምህርቱን ክፍት ሲያደርገው ሲያዳምጡ እጁን ትከሻዋ ላይ ጣል አድርጎ እስቲ ይህን ትምህርት እንስማው በእናትሽ በጣም ደስ ይላል። ደግሞ ዛሬ ምን ቄስ ተጫወት ክሳ ጸሎት ክፍል አሰራህ ጠዋት፣ አሁን ደግሞ ይህን ትምህርት ከፈትከው አለችው። አይ በቃ እስቲ መንፈሳዊ ህይወት ይሻለናል። እኔ አንቺን የመሰለ ሚስት አግብቼ አንቺን የመሰለሽ ቆንጆ ይዤ እንዴት ነው እንዲያውም በቁርባን ነው ማገባሽ አላት። በቁርባን? ኧረ በእናትህ እንዴ እንደዛማ እንዴ አንቸኩል። ምን ነው ትወጂኛለሽ አይደል እንዴ? እግሬን እያጠብሽ ልነጠፍልህ እያልሽኝ ስንት ነገር ያልሽ ምን ነው ቁርባኑን ፈራሽው አላት። አምል እንደው ዘለን ስጋ ወደሙ ላይ ከሚስትህም ጋር እንደዛ ሆናል የተፈታኸው አለችው። እሱማ ልክ ነሽ፣ ታዲያ እኛም እሳት ውስጥ እንግባ። አያችሁ እንዴት እንደሚያባብል ዲያብሎስ። የሚገርም ነው በእውነት መንፈሳዊ መስሎ እንዴት ጠቋር እኮ ነው እንደዚህ የሚሰራው። አይ ጠቋር በጣም አደገኝ። መተት ሆኖ ሲገባ ደግሞ ጠቋር አስመሳይ፣ ቡዳ ሆኖ ሲገባ አስመሳይ፣ ድራማቲክ ነው የሚሰራው። ከዛ መስገድ የእውነት መስገድ ጀመረ። እልህ ያዘው የሰማው ነገር። ከዛ ትደውለታለች ስራ ቦታ ሆኖ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እየሰገድክ ነው? አዎ እየሰገድኩ ነው። ግን አትደውይ፣ በቃ እውነቱ እስከሚገለጥና እስከማምንሽ ድረስ አትደውይ። አንቺን እንዳስብሽ አታድርግኝ። ግድ የለህም፣ እኔ ደርሼበታለሁ። ግድ የለህም፣ በቃ በሰማይ በምድር እምልልሃለሁ። ያጠፋሁት ጥፋት አለ፣ ልክ ነው። በጣም ከባድ የሆነ ባህሪ ያለኝ ሰው ነኝ። ግን እኔ የምፈልገው እንድታውቅ፣ እውነቱ እንድታውቅ ብቻ ነው አለችው። ሁለተኛ ሳምንት ላይ ካህን ይዘህ ወደ ቤት ሂድ፣ እኚህን አባት ይዛቸው ሄድና ከዛ በኋላ እኔ እመጣለሁ፣ መምህር ተስፋዬን ላስተዋውቅሽ በላት፣ መተን አብረን እንጸልያለን፣ አባ ይረጫዋታል፣ የሚሆነው እናያለን አልኩት። እሺ አለኝ። ሁለተኛ ሳምንት ላይ ሄድን። ቅዳሜ ቀን ነው። ድርሳነ ሚካኤል ተጸለየ። ከዛ በኋላ አብሬ ነበርኩኝ። እንግዲህ ሁሉ ነገር በቪዲዮ የተያዘ ነው። በጣም ነው ደስ የሚለው በነገራችን ላይ። እና አባ ጸበል ገና ሊረጩ ሲሉ ፈትልክ ብላ ሮጣ ወጣች። ምን ነው ሲሉ ምን ነው ነው ሲሉ አይ ገሬን አልታጠብኩም ፔሬል ላይ ነኝ ምናምን የወር አበባ ላይ ነኝ ምናምን አለች። ይሁን ችግር የለም ኧረ አባ እንዲህ ጸበሉን አረክሰዋለሁ ምናምን ወደ ጓሮ ከሆነም እኮ ሳትሮጪ አይ አባ እኔ እንደዚህ ላይ ነኝ ነው ብለሽ ራስሽን ማሸሽ ነው እንጂ ያለብሽ ምን አስሮጥሽ ብለው ከጓሮ ባሏ በዚህ ሲሄድ አባ ደግሞ በዚህ ሄደው ጆጉን ይዘው ተከትለው ማለት ነው እየሄዱ ናይ በዚህ ናይ ወለት ከዛ በጓዳ በኩል ገብታ ለካ መኝታ ክፍል ቆልፋለች። እንዴ ምን ሆነሻል? እሺ እሱስ ከሆነ አባ በኃጢአት ይጠየቁበት ፔሬላ ከሆንሽ የወር አበባ ላይ ሆና ጸበል ረጫት ተብለው እሳቸው ላይ ኃጢአት ይሆንባቸው ነይ አንቺ ውጭ አሏት። ይገርም ገብቶኛል። በቃ ከዛ በእንትን አድርጌ በቲቪው ላይ ዩቲዩብ አለ። ያው ቤተ ስላሴን ታውቁታላችሁ። ቤተ ስላሴ የጸሎት የኛው ማህበር አባል ነው። የጸሎት ዩቲዩብ ነው። ከዛ ላይ ሰይፈ መለኮት ሰይፈ ስላሴን ከፈትኩት። እንትኑን መኝታ ክፍል ድረስ ይሰማል። እንትኑ ስፒከሩ ሁሉም ክፍል እንዲሰማ አድርገው ነው የሰሩት ስፒከሩ ማለት ነውና ከፈት ሳረገው ያው ነግሮኛል ስለነገረኝ ነው ያደረኩት። ልክ ሲጀምር ጊዜ በቃ መስኮቱን ከፍታ ራሷ ዘለ ወጣች። እላያቸው ለቄሱ ላይ ማለት ነው። ተወኝ አንተ ሰውዬ ተወኝ ብላ ዘለ ወጣች። አባጠ ፈርድ ጠንካራ ናቸው በጣም ሽማግሌ ሆነው እንዴት አድርገው እንደያዟት ስንደርስ ከኋላቸው ስንደርስ ሁለት እጇን እንደዚህ አዙሮ እንደ ፖሊስ ልክ ወንድ ሲያዝ ቀበቶናል የሚይዘው ፖሊስ ከኋላ እንደዚህ አድርገው ጠፍረው ይዘዋት እጇንም ይዘዋት እየጎተቱ ወደኛ መጣት። እንዴ ከመቼው አባት ስም ጊዜ የታባቱ ከየት ያመልጣላሉ። ገባን። ማን አንተ ማን እያሉ ደጋግመው ጠየቁት። ለአንድ ሰዓት ያክል አልናገርም ብሎ የሚስጥር መተት ሲበግዝ ግም አድርጎ ግጥም ጥርስ እንዴት ትከፈት ለግም አድርጎ ከዛ መስቀላቸው እንዲያደርጉና አስገቡና ያው ታውቃላችሁ የካህን መስቀል ትቻርግና አስገቡና ያችን የሚያቋትን ትምህርተ ህቡዓት ደገም ሲያረጓት እኔ መስተፋቀር እኔ መተት ነኝ ባልና ሚስት ያለያየው ምናምን ብሎ ጮኸ። ተያዘ። ባጭሩ ነው የምነግራችሁ። ታሰረ። ወደ ልቧ ስትመለስ የለፈለፈችውን ቲቪ ላይ እዛው ከሞባይል ጋር አገናኝቼ ከፈትኩላት። ሰማች። የቤት ሰራተኛ ከቤት አሰናብቱኝ ስትል እንዴት ነው የምትሰናበተው?
ፌስታሏን ይዘህ ትመጣለች ወይም ሻንጣዋን ግትር ብላ እትዬ አሰናብቱኝ እንደምትለው ማለት ነው። መታቆመች እንዲህ ያለ ነገር ሆኖማ እዚህ ቤት አንድ ሌሊትም አላድርም አለች። ማን ያሳድርሻል? ለፖሊስ እኮ ነው ማስረክብሽ። የምታድሪው ውስጥ ዘመዶችሽ ጋር መሰለሽ እንዴ? ለፖሊስ ነው። ማንም ከዚህ ቤት አትወጫትም ማለት። ፖሊስ ተጠራ። ፖሊሶቹ ቪዲዮን አዩት። እግዚአብሔር ይስጣቸው ሰይጣን ተያዘ ብለው አምነው ስለሚያውቁን፣ በተለይ እኔን ስለሚያውቁን የቪዲዮ ማስረጃ ስላለ አምነናችኋልና ባልና ሚስትን በማለያየት በሚለው ነገር ታድራለች። ከዛም ክስ ፋይል መክፈት ትችላለህ ተብሎ ወደ እስር ቤት። በጣም ነው ደስ የሚለው። እና መንፈስ ተይዞ ባልና ሚስትን ማስታረቅ የሚቻለው መንፈስ ምን እንደሆነ ስናውቅ ብቻ ነው። እግዚአብሔር የተመሰገነ ነው። ታክሲ ውስጥ ባንገናኝ ባታየኝ ኖሮ፣ ሞባይል ለውጥቼ እንደዚህ ባልነካካ ኖሮ እዚህ ደረጃ አይደርሱም አልልም። በእርግጥ ሌላ መዳኛም ይኖራታል፣ ሌላ መንገድ ይገኛል። ግን ምክንያት በመሆኔ ደስተኛ ነኝ። ይሄ ነገር እንዲፈጸም ምክንያት በመሆኔ እድለኛ ነኝ። ባልና ሚስት ሲታረቁ የነበረው ሁኔታ ልንገራችሁና ልዝጋው። እነሱን ለማስታረቅ ሚስትን ፈልገን ማግኘት ነበረብን እና መንፈሱ ተይዟል ብሎ በስልክ በቴሌግራም ሲነግራት እና እውነት ነው አባ መንፈሱን ይዘውታል ብሎ ሲነግራት አላመነችውም እና አባ ጋር ደወለች። አዎ እንዴ ተይዟል፣ ቪዲዮን ከፈለሽ መምህር ተስፋዬ ሞባይል ላይ አለ፣ እሱ ሞባይል ላይ ያለውን ማየት ትችያለሽ አላት። ደወለች። ቴሌግራም ላይ ላክልኝ አለችኝ። ላኩላት፣ አየችው፣ ጠፋችብን። ከዛ በኋላ በማግስቱ ልታመሰግን ለካ ገዳም ሄዳለች። እመቤታችን ልታመሰግን እኛ ደግሞ የት ገባች ብለን ነበርና አመስግና ከ3 ቀን በኋላ መጣች። ከዛ በምርክክ ነው ወደ ቤት የገባችው። ከደጅ ጀምሮ ወደ ቤት ወደ ሳሎን መታ የእመቤታችን ስዕል አለች እዛ ቤቷ ውስጥ በምርክክ ከደጅ ጀምሬ ወደ ቤት የምገባው ወደ ባለቤቴ ወደ ልጆቼ ቤት የምገባው በምርክክ ነው፣ ስለቴ ይሄ ነው አለች። እንግዲህ ያው የእሷ ሀሳብ ነው፣ ምን ማድረግ አይቻልም። ዝም ብለን አየናት። ባሏ ሲቀርጻት ነበረ። ይሄን አድርገሽ መቼም ድጋሚ ትሰድብኛለሽ ታዋርጅኛለሽ ብዬ አልጠብቅም፣ እኔም ከአንቺ ተምሬያለሁ አንቺም ከኔ ተምረሻል ብሎ ከንብርክኳ ያነሳት እሱ ነው። አልቅሰን ተለቃቅሰን ያው ጸበል ተረጭቶ ዘመድ አዝማር ተጠርቶ ምናምን ያው ወደ ነበረችበት ቤት እንድትመለስ ራሷ አስተዋጽኦን ወይም ትልቅ ሚና ተጫውታለች። የአንበሳውን ድርሻ የወሰደችው ራሷ ሚስት ናት። ለምን? ስለተጸጸተች ብቻ። ባትጸጸት ኖሮ ይሄ ሁሉ ነገር አይመጣም። አዎ እኔ ጥፋተኛ ነኝ ብትል ስላለች ቀሲስ ሄኖክ ጋር ልሂድ አለች። ጥላቻዋን አነሳች። ጭፍን ጥላቻዋ እኛ ላይ ያላትን ጭፍን ጥላቻዋን የነ ማህበረ ገሌ አባል ብትሆንም ግን ደግሞ ወደ እውነታው መጣች። ብዙ ሰዎች እስካልተነኩ ድረስ ይቃወሙናል። ልክ ሲነኩና እነሱ ህይወት ላይ መከራ ሲመጣባቸው እነዚህ ሰዎች ትክክል ይሆኑ እንዴ እውነታቸውን ይሆኑ እንዴ ማለት ይጀምራሉ። እስቲ እንሞክር እንሄድ እስቲ ማለት ይጀምራሉ። ያልተነካ ግልግል ያውቃል የሚባለው ይሄ ነው። ሁሉም ሰንበት ተማሪም አገልጋይም የትኛውም ቢሆን በቤቱ ባዕድ አምልኮ ምን እንደሆነ እስካላወቀ ድረስ እኛን መቃወሙን አያቆምም። ባዕድ አምልኮ ምን እንደሆነ የሚያውቁ ሰንበት ተማሪዎች ግን እኛ ጋር ይመጡና ያወሩናል። እንግባባለን። በደንብ ነው የምንግባባው። የሚገርማችሁ አገልጋዮችም ጭምር ዘማሪያንም ጭምር መዘምራንም ጭምር ሁሉም። ስለዚህ የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስን ገልጦ ማንበብ ለህይወት ማንበብ የጀመረችው አሁን ነው። የሚገርማችሁ አንብቡ መጽሐፍ ቅዱስን አንብቡ ብዬ ሁልጊዜ መጽሐፍ ቅዱስን ማንበብ የሚጠቅመው ለዚህ ነው ብዬ ጻፍኩት። ይሄን ነው በትክክል ለህይወት ማንበብ ጀመረች። ለእውቀት ለቲዮሪ ነበር የምታነበው። አሁን ለህይወት እንዴት ብትሉ ትዳርና ምናምን የሚሉ መጽሐፍቶች መግዛት፣ ልጆችን አያያዝ የሚል መጽሐፍት ምናምን እየገዛች ነው የምታነበው። አሁን በቃ እንዴት ትታው እንደነበረ ህይወቷን ያሳያል። እግዚአብሔር ይመስገን።